የቲና ውርደት እንደቀጠለ ነው። ሴራዋ ተጋለጠባት። እያስመሰለች መሆኑን እንግዲህ አባባ የገጠመው ካሜራ አንድ በአንድ ለአባባ እያደረሰ ይገኛል። ካሌብ የደረሰው ደብዳቤ በጣም አሳሳቢና ሕይወቱን የሚያሳጣው ስለነበረ በሳንቃ ቀዳዳ የተጣለለትን ወረቀት ሲያነበው የእሱን ሕይወት አደጋ ላይ የሚጥል መሆኑን አባባ ካሌብ ሲያነብ ሲሰማ ቀጥታ ለፖሊስ በመጠቆም እና እንግዲህ ተመስገንን እዛ ቤት እንዲመጣ በማድረግም የላከውን ደብዳቤ ለፖሊሱ በማሳየትም ተመስገን እዛ ቤት ካሊብን ብሎ ለማታለል በመጣበት አጋጣሚ እጅ ከፍንጅ እንዲያዝ አድርጎታል። አባባ ነገሮችን እያንዳንዱ የሚያደርገው በብስለትና በማስተዋል ስለነበረ ካሊብን እንግዲህ ተመስገንን እዚህ ቤት እንዲመጣ አድርገው ከዛ በኋላ እኔ የማደርገውን አውቃለሁ አለ። ካሊብም ምን አስበህ ነው አባዬ ሲለውም በደረሰ ወረቀት ላይ እኔ የማደርገውን አውቃለሁ። ስለዚህ አንተ ብቻ ተመስገንን እዚህ ቤት እንዲመጣ አድርገው ከዛ በኋላ የእሱ ከህይወታችን የሚወጣበትና ትሁቴን የግልህ የምታደርግበት አንድ ትልቅ አማራጭ ስለደቀንኩለት እዚህ ዘው ብሎ ሲመጣ እሱ እጅ ከፍንጅ ተይዞ ወደ ፖሊስ ጣቢያ እድሜ ልኩን እንዲበሰብስ አደርገዋለሁ እኔ አባትህ በማለትም ለካሌብ ትልቁን ብስራት አበሰረው። ካሌብ በደረሰው ደብዳቤ በጣም ተደናግጦና ተንቀጥቅጦም ነበረ። ነገር ግን ትሁቴን እስከ መጨረሻው ተጋፍጬላት ነጻ አወጣታለሁ በማለትም ለአባባ ቃል ገብቶለት ነበረ። አባባ አሁን ግን ተመስገንን እጅ ከፍንጅ እንዲያዝ አድርጎታል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በጣም በሚገርም ሁኔታ ተመስገን እነ ካሌብ ቤት ዘው ብሎ በመሄድም እንደለመደው ቲና ጋር በመመካከርም ቲና ደግሞ እኔ ነኝ የምጠቅምህ አንተ ነህ የምትጠቅመኝ፣ ስራችንን በአግባቡ አብረን ልንሰራ ግድ ይለናል በማለትም ነገረችው። እሱም እንዴት ይሄን ነገር ልታስብ ይቻልሽ? ራስሽ ላይ የመኪና አደጋ እንዴት ልትፈርድ ቻል? ሲላትም ነገሮችን በጥበብ ማስኬድ አለብን። ስለዚህ ይህን የማደርግበት አማራጭ ራሴን ጉዳት ላይ ጥዬ አሁን እነሱን የማሸንፍበት ብቸኛው እቅዴ ይሄ ስለሆነ ነው። ይህን የማደርገው ደግሞ አንተ ስታግዘኝ ነው ስትልም እንዲህ ተጥመልምለሽ ምን ማድረግ ትችያለሽ? ሲላትም እኔን አሁን ማንም ህመምተኛ ናት ብሎ እንጂ ጤነኛ ናት ብሎ የሚጠረጥረኝ የለም። በዚህ በማስመሰሌ በመቀጠልም የምፈልገውን ነገር አገኛለሁ፣ አንተም ሚስትህን ታገኛለህ፣ እኔም ደግሞ ንብረቴን አለችው። እሱም በቃ እውነት እንዴት አሰብሽው? ይምር እንደው እያለ መገረም ጀመረ። አዎ ይህ አይግረምህ። ስለዚህ እዚህ ቤት የምትመጣበት አማራጭህም እኔ ነኝ። እያንዳንዱን ሁል ጊዜም እየመጣህ የምታገኘን ስትመስል ሚስትህን አግኝተህ ትሄዳለህ አለችው። እሱም እሺ በማለትም እንግዲህ ተስማምቶ ካሌብን ቀጥሮ ከካሌብ ጋር ማውራት ጀመሩ። ካሌብ በእርግጥ ይዞ ሲመጣ ኤደንና ትሁት በጣም ደንግጠው ነበረ። ምን ያረክ ነው ካሌብ? አለች ኤደን። እዩልሽ ምን ሆናችኋል? ተመስገን እኮ ጓደኛዬ ነው። ኤዱ ምን ነው አላት። ጭራሽ ጓደኛ አለችው። አዎ ጓደኛዬ ምን ሆናችኋል? ሲላቸውም እውነት እኔ በጣም ነው የምገርመኝ። እንዴት ይህ ሰውዬ እኮ ጥላታችን ነው። ይህን ሰውዬ ማሸነፍ ያለብን በዚህ መልኩ ጓደኛው መስዬ እያስመሰልኩ መቅረብ ስላለብኝ ብቻና ብቻ ነው። ከዛ ውጭ ግን በምንም መልኩ ልናሸንፈው አንችልም አላት። እሷም እኔ የለሁበትም አለች። ከዛ እሱም አይዞ ተመስገን እንግዲህ የቲና ሁኔታ እሷ ያለችበት በዚህ መልኩ ነው ሲልም ባልጠበቅነው ሰዓት የነገር ተፈጠረ፣ ከባድ አደጋ ነው ሲልም ለተመስገን ካሌብ ማውራት ጀመረ። ቲና ፈገግ ማለትም ጀመረች። ቀጠለና አዎ እንደዚህ ሁና ስለ ፍች ማሰብ ከባድ ነው ሲለውም አረ በፍጹም መጀመሪያ እሷ ደህና መሆን አለባት አለ ካሌብ። እሺ በቃ ሌላ ጊዜ እንገናኛለን ሲልም እሺ አለ። ቲናና ተመስገን ተመካከሩ። አሁን ካሌብና እንግዲህ ተመስገን ካፌ መገናኘትም ቀን በቀኑን ይዘውታል። ሌላው ኢደን
በዚህ ሀሳብ አልተስማማሽም አይደል ትሁቴ አለቻት። በምኑ? ካሊብ ይሄን ጀዝባ ሰውዬ ማገኘቱና እና ምን ላድርግ እንደምታዩም እምቢ አለ። እኔ የለሁበትም ትሁቴ፣ እኔ ተናግሬያለሁ። እዚህ ቤት ሌላ ችግር መፍጠር አልፈልግም። እኔ እዚህ ቤት አንድ ሰከንድ ማደር አልፈልግም፣ መሄድ አለብኝ ብላ ሄደች ኢደን። በዛን ሰዓት ዳኔ ደወለላት። ዳኔ ሁሉን ነገር ጨርሶ ወደ ቤቱ እንደሚመለስም ነገራት። ከዛም በጣም ደስ ብሏት እና አሁን በቅርብ ልትመጣ ነው? አዎ፣ ግን ደግሞ ካሌብ ከዛ ከሰውዬ ጋር ጓደኛ ሆኗል አለችው። አትፍረጅበት ኢዱ፣ እኔም ቢሆን ይሄንን ነው የማደርገው። ምክንያቱም ጠላትሽን ይህንን ከባድ ሰውዬ ማሸነፍ ስለማይቻል እሱን መስሎ መቅረብ ብቻ ነው አማራጩ። ካሌብ ቦታ ቢሆንም እንደዚህ ነው ሲላትም ለእናንተ ያልታያችሁ ለእኔ ያልታየኝም ብዬ ልለፋ አለችው። አሁን ስለ ራሳችን ናውራ፣ እኔ ሁሉን ነገር ጨርሼ ልመጣ ነው በቅርቡ አላት። የምርህን ነው አለችው። አዎ አሁን ቲና የእኛን ፍቅር መከልከል ምንም አቅም የላትም፣ ፍቅራችንን በነጻነት እናጣጥማለን በቃ ሲላትም በጣም ደስ ብሎኛል የኔ ውድ፣ በጣም ናፍቀኸኛል ስትለውም እኔም በጣም ናፍቄሻለሁ፣ በቅርቡ መጥቼ ህይወታችን እንኖራለን አላት። በዚህ ብስራት ተደስታ እሷም ወደ ቤቷ ተመለሰች። በድጋሚ እትሁት ጋር መታ ትሁቴ ካሌብን ታፈቅሪዋለሽ አለቻት። ምን ማለት ነው? የሌለ ነገር አትጠይቂ ኢዱ፣ እመኝኝ ታፈቅሪዋለሽ መልሽልኝ። አላፈቅረውም። እርግጠኛ ነሽ ኢዱ? እሱ ሁለታችሁም ትፈቃቀራላችሁ። እኔ እኮ የቤት ሰራተኛ ነኝ፣ እሱ ደግሞ አሰሪ። እንደዛ አይደለም። ሁለታችሁም ትፈቃቀራላችሁ፣ ስሜታችሁን ግን ደብቃችኋል። ይሄ ደግሞ በጣም ትልቅ ችግር ነው። አፈቅረዋለሁ በሚለው ለያዘው አለቻት። የዚህን ጊዜ ትሁት ፈገግ ብላ ሄደች። በዚህን ሰዓት እንግዲህ ትሁት ቲናን መንከባከብ በጀመረችበት ሰዓት ትሁቴ አላት። ወየ ካሌብ አለችው። አንቺ እኮ የታደርሽ የተለየች ሴት ነሽ። እንዴት? ይቺ ሴት አንቺ ላይ መጥፎ ነገር አድርጋለች፣ አባዬም ላይ። አንቺ ግን እሷ ባደረገችብሽ ልክ አንቺ እያረግሽባት ሳይሆን እየተንከባከብሽባት ነው። በጣም ይገርማል ሲላትም እና ቲና ያደረገችብንን ነገር በሙሉ እሷን ከተበቀልን እኛ ከሷ በምን ተሻልን አለችው። ይህን ጊዜ ቲና በውስጧ ቂም መያዝ ጀመረች። ከዛም የተለየች ሴት ነሽ በማለትም የትሁትን ጸጉር ለማስተካከል ካሌብ ብቅ ብሎ ጠጉሯን ማስተካከል ጀመረ። ቲና የዚህን ጊዜ ተንኮሏ ዋይ ብላም ጮኸች። የተመቻን ነገር የለም መሰለኝ፣ ቆይ ላስተካክላት ብላ ትሁት ማስተካከል ጀመረች። በዛን ሰዓት ቲናን ጥላት ወደ ክችኗ በሄደችበት ሰዓት ቲናም ተንኮሏን ይዛ ጭራሽ ፊቲ ጭራሽ ይሄን ነገርማ እንዳቀራረብኳቸው ማለያየት አለብኝ በማለትም አሰበች። ክላሷ ገብታ ማውራት ጀመረች። በራስሽ ወጥመድ በራስሽ ተጠመርሽ ቲና፣ በቃ ምን ይሻልሻል? ይሄን ነገር በቅርቡ መቋጨት አለብኝ እያለች እያወራች ነበረ። በዚህን ሰዓት የአባባ ካሜራ የቲናን ሴራ አንድ በአንድ እየቀረጸ ነበር። አባባ በዚህን ሰዓት አሎ አሎ እያለ አውቆ አስደነገጣት። ቲና አሁን ላይ የወደቀች መምሰል አስጀመረች። ግን ደግሞ አባባ ጥሏት ወጣ። በገዛች ተዋርጄ ነበር፣ ውይ ቲና ዛሬ ተበልተሽ ነበር እያለች ራሷም መቆጣት ጀመረች። ከዛም ተነስታ እንግዲህ ከተመስገን ጋር በስልክ አወራች። ተመስገንና ካሌብ ቁጭ ብለው ካፌ እየጠጡ ይችን ሴት ምን ያክል ትወዳታለህ ሲለውም ከራሴ በላይ ግን ደግሞ አባራሪና ተባራሪ ሁነን ቀረን አለው። አባራሪና ተባራሪ ምንድን ነው ሲለውም ካሌብ አባራሪ ማለት እኔ፣ ተባራሪ ማለት ደግሞ እሷ አለው። እሺ አሁን ግን በቅርቡ ይዣት እሄዳለሁኝ። አገሯ የት ነው ያለችው? እዚህ አዲስ አበባ ውስጥ። እዚህ? አዎ እዚህ። ይገርማል። እና ታዲያ ያለ ፍላጎቷን ይዛት የምትሄደው? አዎ ይዣት እሄዳለሁ በቅርቡ። አንተ ግን ለምን እንደዚህ ልጠይቅ ይቻልክ? ሲል ካሌብ ተደነባበረ። አይ ምንም፣ እኔ ያለ ፍላጎቷ እንዴት ይዛት ትሄዳለህ ብዬ አስቤ ነው እንጂ አለው። ግዴታዋ ነው። እሷ እኔን ወደደችኝ አልወደደችኝ አይመለከተኝም። እኔ ከወደድኳት በቂ ስለሆነ ይዣት እሄዳለሁ ሲለውም በድንጋጤ ካሌብ ድርቅ አለ። ምን ሆነ ነው እያለ ቲና ደወለችለት። ሄሎ አላት። ምን እያልሽ ነው
ሲላትም እዩልክ በቅርቡ ቶሎ ነገሩን መቋጨት አለብን። ቲናን ትሁትና ካሌብ እየተቀራረቡ እየተገናኙ ነው አለችው። በዚህ በተልካሻ ምክንያትሽ 10 ጊዜ ሀሳቤን ልቀይር የማልችል ሰው እንደሆንኩኝ እነግርሻለሁ። ስለዚህ አርፈሽ ብትቀመጪ ይሻልሻል። ይህን ሀሳብ ደግሞ ያመጣሽው አንቺና አንቺ ነሽ አላት። እሷም እየነገርኩ ነው የሆነ ነገር ማድረግ አለብን አለችው። በዚህን ሰዓት እንግዲህ ተመስገን ካሌብ ላይ ፈጠጥጥጥጥ በማለትም ጥሎት ላጣለ። ካሌብም ወደ ቤት ተመለሰ። ይህን ሰውዬ ትሁት አባባ እኔ ካሌብ ይህን ሰውዬ ጓደኛ ማድረጉ ምንም ሰላም እየሰጠኝ አይደለም፣ እባክህ የሆነ ነገር አድርግ ስትለው አንቺ አትጨነቂ፣ ምንም የሚያስጨንቅ ነገር የለውም፣ ካሌብ ምን ማድረግ እንዳለበት ጠንቅቆ ያውቃል አላት። እሺ አለች። ካሌብ ሲመጣ ካሌብ አቤት አባ ትሁትን ትወዳታለህ? ኧረ እኔ እንደዛ አይደለም፣ እንዴት እንደ እህቴ ነው እማየት ልከላከልላት የምችለው እንደዛ ነው ሲልም አትዋሽ፣ በጣም ታፈቅራታለህ። ስለዚህ ትሁቴን ከዚህ ከሰውዬ ነጻ ማውጣት አለብህ ሲለውም እሺ አባባ አወጣታለሁ አለ። ትሁትም እንግዲህ አባባ በባላት መሰረት ካሌብን የሆነ ነገር ያደርገዋል ብላ ብትሰጋም እሱ ግን ሕፃን ልጅ አይደለም፣ ምን ማድረግ እንዳለበት ያውቃል ብሏታል። አባባም ካሌብን ተጠንቀቅ፣ ይህን ስልህ ራስህን ጉዳት ላይ ጥለህ አይደለም እሷን የምታተርፋት፣ እሷን በጣም ታፈቅርሃለች በማለትም ነገረው። እሺ አባባ በማለትም ተስማማ። በዚህን ሰዓት አባባና እንዲሁም ደግሞ ትሁት ካሌብ ሆነው ቁጭ ባሉበት ሰዓት አንድ ትልቅ ደብዳቤ ተጻፈለት። እናም ወረቀቱን ከበሩ ስር ተልኮለታል። ቀጥ ብሎ ለመሄድ እያሰበ ያለ ወረቀቱን አገኘው። ወረቀቱን ሲያነበው ካሌብ እሱን አስወግዶ ትሁትን የራሱን ማድረግ እንደሚችልና ከዚች ምድር እሱን እንደሚያሰናብተው የሚያሳይ ደብዳቤ ነበረ። በዚህን ሰዓት አባባም ትሁቴም ደንግጠው የካሌብን የደብዳቤ አነባበብ ማዳመጥ ጀመሩ። በዚህን ሰዓት ትሁት ቲና ፈገግ እያለች እሰራላችኋለሁ እያንዳንዳችሁ ማለት ጀመረች። ቻናሉን ሰብስክራይብ ያደረጋችሁ መልካም ቆይታ ከቪዲዮ ጋር